ሰላም የዴሊ ፎረም ቤተሰቦች፣ የኢራን የውጭ ጉዳይ ሚኒስትር ወደ ሩሲያ እንደሚያቀኑ ተገለጸ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ፓኪስታን ተመልሷል። ሚኒስትሩ ትላንት ፓኪስታን የነበሩ ሲሆን ከአሜሪካ ጋር ለድርድር ይቀመጣሉ ተብሎ ሲጠበቅ ድንገት ኢስላማባድ ለቀው መሄዳቸው ተነግሯል። ከኢስላማባድ ከወጡ በኋላ በቀጥታ ያመሩት ወደ ኦማንም ነበር። በሙስካት ከኦማን ሱልጣን ሃይታም ጋር ውይይት ያደረጉት የኢራን ውጭ ጉዳይ ሚኒስትር አሁን ደግሞ ተመልሰው ወደ ኢስላማባድ ሄደዋል። ይህ ደግሞ ከአሜሪካ ጋር ወደሚደረገው ድርድር ለመግባት ፈቃደኝነታቸው የሚያሳይ ሊሆን እንደሚችልም አንዳንድ ምንጮች እየጠቀሱ ነው። ይሁንና ምህር የተሰኘው የኢራን ዜና አገልግሎት እንደዘግበው የውጭ ጉዳይ ሚኒስትሩ ወደ ኢስላማባድ የተመለሱት በዚያ በኩል አቋርጠው ወደ ሩሲያ ለመሄድ ነው ሲልም ዘግቧል። እስራኤል ወደ ዓለም አቀፍ የወሳኝ ማዕድናት ድርድር እንደምትቀላቀል የእስራኤል የውጭ ጉዳይ ሚኒስትር አስታወቀ። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በዘርፉ የሀገሪቱን ስትራቴጂክ ጥቅሞች ለማስጠበቅ ያቀረቡትን የውሳኔ ሀሳብ መንግስት በሙሉ ድምፅ ማጽደቁ ተነግሯል። በውሳኔው መሰረት በእስራኤል ውጭ ጉዳይ ሚኒስቴር የሚመራ የሚኒስቴር መስሪያ ቤቱ የጋራ ግብረ ኃይል ለእስራኤል ኢንዱስትሪ የሚሆኑ አቅርቦትን ለማረጋገጥና ሀገሪቱ በዘርፉ ቁልፍ ተዋናይ ለማድረግ የሚያስችል የመፍትሄ ሀሳቦችን በ120 ቀናት ውስጥ አዘጋጅቶ አቅርባልም ተብሏል። ይህ እርምጃ አርቲፊሻል ኢንተለጀንስ፣ ኤሌክትሮኒክስ እና የኤሌክትሮኒክስ አሽከርካሪዎችን ጨምሮ ለዘመናዊ ኢንዱስትሪ እጅግ አስፈላጊ በሆኑ ማዕድናት ዙሪያ እየጨመረ የመጣውን የዓለም አቀፍ ፉክክሩና የእስራኤል ፍላጎትን የሚያሳይ ነውም ተብሏል። እስራኤል በአቅርቦቱ ሰንሰለት ላይ ያላት ተጋላጭነትና የገበያው በአንድ ወገን መያዝና ዋና ምክንያት በማንሳት በዋና አቅራቢነት ላይ ያላትን ጥገኝነት ለመቀነስና እነዚህ ሀብቶች ለጂኦፖለቲካዊ ተጽዕኖ ማሳደሪያ እንዳይውሉ ለመከላከል ጥረት እንደምታደርግ እስራኤል አስታውቃለች። በአሁኑ ወቅት ቻይና የዓለም አቀፍ የወሳኝ ማዕድናት አቅርቦት ሰንሰለት በበላይነት የተቆጣጠረች ሲሆን 90% የሚሆነው የሬር እርዝ ማዕድናት ገበያ እንደተቆጣጠረችም ይነገራል። ባለፉት የካቲት ወር በዋሽንግተን በአሜሪካ መሪነት በተካሄደው ወሳኝ ማዕድናት ጉባኤ ላይ እስራኤል የወከሉት የውጭ ጉዳይ ሚኒስትሩ ሰዓር እንዳሉት እስራኤል ይህንን ተግዳሮት ለመፍታት ከዋሽንግተን ጋር በጋራ እንደምትሰራና በዚህም ስትራቴጂክ መድረክ ላይ የራሷን እሴት ለመፍጠር እንደምትሰራም ተናግራለች። የሩሲያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ እንዳስታወቁት የሆርሙዝ ባህረ ሰላጤ መልሶ ክፍት ቢሆንም እንኳን የዓለም ነዳጅ ገበያ ወደ ቀድሞ ሁኔታው ለመመለስ በርካታ ወራት ይፈጃል ሲሉ ተናገሩ። ምክትል ጠቅላይ ሚኒስትሩ ለሩሲያው ሲጂቲአርኬ የብሮድካስት ኩባንያ በሰጡት ቃለ ምልልስ በመካከለኛው ምስራቅ የተፈጠረው ቀውስ በዓለም አቀፍ ደረጃ ከፍተኛ የሆነ የኃይል አቅርቦት እጥረት ማስከተሉንና ይህም በአጭር ጊዜ ውስጥ ማስተካከል ቀላል እንደማይሆን አስታውቀዋል። ቀውሱ እጅግ አስከፊ ነው። በዚህ ጊዜ ውስጥ እጅግ በርካታ በርሜል ነዳጅ ወደ ገበያው መድረስ አልቻለም። እንዲሁም በሆርሙዝ ባህረ ሰላጤ በርካታ መርከቦች ተከማችተው ይገኛሉ ሲሉም ኖቫክ ሁኔታውን ገልጸዋል። ባለስልጣኑ አክለውም አቅርቦቱን ለማመጣጠንና ገበያውን ወደ ቀደመ ሁኔታ ለመመለስ የተወሰነ ጊዜ መወሰዱ አይቀርም። በእኛ እይታ ይህ ሂደት በርካታ ወራት የሚጠይቅ ይሆናልን ብለዋል። የማሊ መከላከያ ሚኒስትር በተፈጸመባቸው የሽብር ጥቃት መገደላቸው ተነገረ። የማሊ መከላከያ ሚኒስትር ሳዲዮ ካማራም በመኖሪያ ቤታቸው ላይ በተጣለ ቦምብ ሕይወታቸው ማለፉ ኤኤፍፒ ዘግቧል። እንደ ዘገባው ይህ ጥቃት የተፈጸመው ከአልቃይዳ ጋር ግንኙነት ያለው ታጣቂ ኃይል ፈጽሞታልም ተብሏል። ሚኒስትሩ ከዋና ከተማዋ ባማኮ በ15 ኪሎ ሜትር ርቀት ላይ በሚገኘው መኖሪያ ቤታቸው ላይ ይህ ጥቃት ሲፈጸምባቸው ባለቤታቸውና ሁለት የልጅ ልጆቻቸው ሕይወታቸው በማለፉም ዘገባው ገልጿል። የ47 ዓመቱ እኚህ ሚኒስትር ሊገደሉ የቻሉት የአዘዋድ ነጻ አውጪ አባል የሆኑት ታጣቂ ድርጅቶች በዋና ከተማዋና በሌሎች የማሊ ከተሞች የተከፈቱ የተቀናጀ ጥቃት ተከትሎም ነው። በአሜሪካ በዋይት ሀውስ ዘጋቢዎች የእራት ግብዣ ላይ ስለነበረው የተኩስ ሁኔታ የተለያዩ መረጃዎች እየወጡ ነው። ምንም እንኳን ቅዳሜ ምሽት በዋይት ሀውስ በነበረው የእራት ግብዣ ላይ ስለተፈጠረው ተኩስ እንዲሁም የተጠርጣሪው መያዝ ቢታወቅም ዘርዘር ያሉ መረጃዎች ግን እስካሁን ድረስ እየወጡ አይደለም። ቢቢሲ ያረጋገጥኩት ባለው መሰረት ተጠርጣሪው ለፖሊስ የትራምፕ አስተዳደር ሰዎችን ኢላማ ማድረጉ ቢናገርም የህግ አስከባሪዎች ግን ጥቃቱ ለመፈጸም ያነሳሳው ምክንያት መረጋገጥ አለበትም ብለዋል። የአሜሪካ መገናኛ ብዙሃን ወንጀሉን የፈጸመው ሰው ኮሌ ቶማስ አለን እንደሚባል በመግለጽ ቢዘግቡም ፖሊስ ግን እስካሁን ድረስ በይፋ የጥቃት አድራሹን ስም አልገለጸም። ተጠርጣሪው በርካታ የጦር መሳሪያዎችን መያዙ ፖሊስ የተናገረ ሲሆን የተለቀቁ የደህንነት ካሜራ ምስሎች ግለሰቡ የደህንነት ሰዎች አልፎ ሲሮጥ አሳይቷል። በእራት ግብዣው ላይ የደህንነት ሁኔታው ምን ያህል የተጠናከረ ነበር የሚለው አሁንም ድረስ እያነጋገረ ነው። የዋይት ሀውስ ዘጋቢዎች የራት ግብዣ በሚቀጥሉ 30 ቀናት ውስጥ ወደ ሌላ ጊዜ እንደሚተላለፍ
ቢገለጽም ቀኑ እስካሁን ድረስ ግን ይፋ አልተደረገም። የመጀመሪያ ደረጃ ግኝቶች የሚጠቁሙት ተጠርጣሪው የአስተዳደሩን ባለስልጣናት ኢላማ ማድረጉ ነው ሲል አቃቤ ሕግ አስታውቋል። የአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንቼም በዋይት ሀውስ ዘጋቢዎች የእራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ምርመራ እንደቀጠለ ተናግረዋል። ነገር ግን የመጀመሪያ ደረጃ ግኝቶች ኢላማ ያደረገው የአስተዳደሩን ባለስልጣናት እንደሆነና ይህም ፕሬዚዳንቱን ሊያካትት እንደሚችል ያሳያል ብለዋል። አቃቤ ሕጉ ጠቅላይ አቃቤ ሕጉ ለኤንቢሲ እንደተናገሩት መርማሪዎቹ ተጠርጣሪው መሳሪያውን የገጣጠመው በሆቴል ውስጥ ነው የሚለው እያጣሩ መሆኑን አስታውቀዋል። አክለውም ተጠርጣሪው ብዙ ርቀት መሄድ አልቻለም ብለዋል። በጣም በትንሹ ነው ደህንነቶቻቸውን ያለፈው ያሉት ብላንቼም ተጠርጣሪው ከሎስ አንጀለስ ወደ ቺካጎ እናም ወደ ዋሽንግተን በባቡር ተጉዞ ሊሆን ይችላልም ብለዋል። ጠቅላይ አቃቤ ሕጉ ተጠርጣሪው ላይ ሰኞ ክስ እንደሚመሰረትም አረጋግጠዋል። ብላንቼ ከሲቢኤስ ጋር በነበራቸው ቃለ ምልልስ ወቅት ተጠርጣሪው ለመርማሪዎቹ ትብብር ለማድረግ ፈቃደኛ ሳይሆን መቅረቱንም አረጋግጠዋል። ከዚህ ዜና ጋር በተያያዘ ተጠርጣሪው በቁጥጥር ስር የዋለው ቅዳሜ ምሽት የዋሽንግተን ዘጋቢዎች የራት ግብዣ በሚካሄድበት ሆቴል ውስጥ ተኩስ ከከፈተ በኋላም ነው። የ31 ዓመቱ ተጠርጣሪ ቶረንስ በሎስ አንጀለስ ካሊፎርኒያ ነዋሪ ነው ተብሏል። ሲቢኤስ ግለሰቡ በቁጥጥር ስር ከዋለ በኋላ ለህግ አስከባሪ አካላት በትራምፕ አስተዳደር ውስጥ ያሉ ባለስልጣናት ተኩሶ ለመምታት ፈልጎ እንደነበር መናገሩም እየተዘገበ ነው። ሲቢኤስ ምንጮች ጠቅሶ እንደዘገበው ከ5 እስከ 8 ጊዜ ተኩስ ከፍቷል። በአካባቢው የሚገኙ የደህንነት ካሜራዎች ተጠርጣሪው የደህንነት አባላት ሮጦ ሲያመልጥና ሲከተሉት የሚያሳይ ምስል ወጥቷል። ፖሊስ ከጥቃቱ በኋላ በሰጠው መግለጫ የደህንነት አባላትና ግለሰቡ መካከል የተኩስ ልውውጥም ነበር። የዋሽንግተን ጊዜያዊ የፖሊስ ኃላፊ ጄፍሪ ካርሎ ተጠርጣሪው በጥይት እንዳልተመታ ገልጸው ነገር ግን ወደ ሆስፒታል ለተጨማሪ ምርመራ መወሰዱን ተናግረዋል። ተጠርጣሪው በዋሽንግተን ሂልተን ሆቴል እንግዳ እንደነበር የተገለጸ ሲሆን የጦር መሳሪያ ከበርካታ ቢላዎች ጋር ታጥቆም ነበርም ተብሏል። ፖሊስ አሁን ባሉት ማስረጃዎች ተጠርጣሪው ብቻውን መንቀሳቀሱን አስታውቋል። ኤፍቢአይ እና የአሜሪካ ፖሊስ በካሊፎርኒያ የሚገኘውን የተጠርጣሪውን መኖሪያ ቤት እንደፈተሹም ተነግሯል። ኤፍቢአይ እና ፖሊስ በዋይት ሀውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተውን ተጠርጣሪ ጋር የተገናኘ ነው የተባለው ቤቱ ላይ ፍተሻ እያደረገ ነውም ተብሏል። ቴረንስ ካሊፎርኒያ ከፍተኛ ፖሊስ እንቅስቃሴም እንደታየ ተሰምቷል። የዋይት ሀውስ ዘጋቢዎች የራት ግብዣ በየዓመቱ የሚካሄድ ሲሆን ዝነኛ ሰዎችና ፖለቲከኞች የሚገኙበትና ብዙ የሚጠበቅ የራት ግብዣ እንደሆነም ነው እየተነገረ ያለው። የራት ግብዣው በሚካሄድበት ሳምንት ኤምባሲዎች፣ ድርጅቶችና የሚዲያ ተቋማት የራሳቸውን ድግስ እንደሚያዘጋጁም ይነገራል። ነገር ግን የራት ግብዣው በዋናው በዋይት ሀውስ ዘጋቢዎች ማህበር የጋዜጠኝነት ተማሪዎች ለመደገፍ የሚያስችል ገንዘብ ለማሰባሰብ እንደሚዘጋጅም ተነግሯል። የዩናይትድ ኪንግደም ጠቅላይ ሚኒስትር ጽህፈት ቤት ኃላፊ ዳረን ጆንስ እንግሊዝ ንጉስ ወደ አሜሪካ ከመጓዛቸው በፊት ተጨማሪ ውይይት ይከናወናል ተብሏል። ንጉስ ቻርልስ ሳልሳዊና ንግስት ካሚላ ከሰኞ ጀምሮ ለ4 ቀናት ጉብኝት ወደ አሜሪካ ይጓዛሉ። ቅዳሜ ማታ በዋሽንግተን የነበረውን ተኩስ ተከትሎ የደህንነት ጥበቃው በተመለከተ ከቢቢሲ ለቀረበላቸው ጥያቄ ከጉዳዩ ጋር በተያያዘ ተገቢው የደህንነት ይኖራልም ተብሏል። ከቅዳሜ ክስተት በፊት ቢሆንም መንግስትና ቤተ መንግስቱ ከአሜሪካቻቸው ጋር በቅርበት በመስራት ላይ መሆናቸውንም ተናግረዋል። የሀገር ውስጥ ጉዳይ ሚኒስትር ክሪስ ፊሊፕ በበኩላቸው ንጉሱ በአግባቡ መጠበቃቸውን ማረጋገጥ አስፈላጊ ነው ብለዋል። ጉብኝቱ መከናወኑ አለበት፣ ምክንያቱም አመፅ የዲፕሎማሲ ግንኙነቶች እንዲያቆም መፈቀድ የለበትም ሲሉ አክለዋል። ደህንነት በአስቸኳይ መገምገም አለበት ካሉ በኋላ ለእነዚህ ጉዞዎች ብዙ ጊዜ ጥበቃው በጣም ጥብቅ እንደሆነ አክለዋል። በአሜሪካ የቀድሞ የዩኬ አምባሳደር ኬም ዳሮች በዋይት ሀውስ ዘጋቢዎች የራት ግብዣ ላይ ስለነበረው የተኩስ ልውውጥ ለቢቢሲ ሲናገሩ በዝግጅቱ ላይ የደህንነት ችግሮች አሉ ብለዋል። ወደ ህንፃው ለመግባት የግብዣ ካርድ ማሳየት ብቻ ነው ያሉት አምባሳደሩ ከዚያም ወደ አዳራሹ ለመግባት የበር ፍተሻ ማሽን ማለፍና ቦርሳ ማስፈተሽ ብቻ ነበርም ብለዋል። ነገር ግን ሆቴል ነው እናም ሆቴሉ በእንግዶች የተሞላ ነው ሲሉ አክለዋል። መጥፎ ዓላማ ላለው ሰው ማለፍ የሚያስፈልገው አንድ የደህንነት መቆጣጠሪያ ብቻ ነው ሲሉ በስፍራው የነበረው ልል የደህንነት አጠባበቅ ሁኔታንም ተችተዋል። ቅዳሜ ምሽት በዋይት ሀውስ የጋዜጠኞች ማህበር የራት ግብዣ ላይ ተኩስ በመክፈት ከፍተኛ ግርግር የፈጠረው ተጠርጣሪ ማንነት አሜሪካ ይፋ እያደረገች ነው። የ31 ዓመቱ የካሊፎርኒያ ቶራንስ ነዋሪ የሆነው ኮል ቶማስ አለን ዓመታዊ የራት ግብዣው በሚካሄድበት በዋሽንግተን ሂልተን ሆቴል አዳራሽ ውጪ ተኩስ የከፈተው ግለሰብ መሆኑ የተለያዩ የዜና አውታሮች ዘግበዋል። ክስተቱን ተከትሎ ፕሬዚዳንት ዶናልድ ትራምፕ፣ ቀዳማዊ እመቤት ሜላኒያ ትራምፕ በልዩ
ጥበቃ በፍጥነት ከስፍራው ሲሸሹ ታዳሚዎች፣ ጋዜጠኞችና የፖለቲካ ሰዎችን መሬት ላይ ሲርመሰመሱ የሚያሳዩ ቪዲዮዎች እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ የተጣራውን ፎቶና ቪዲዮ በማጋራት ጥቃት አድራሹ በጠና የታመመ ሰውና ወንበዴ ሲሉም ጠርተውታል። የአሜሪካ አቃቤ ሕግ ጂኒን ፒሮ ለአሶሺየትድ ፕሬስ እንደገለጹት በዓለም ላይ የጦር መሳሪያ መጠቀምና በአደገኛ መሳሪያ የፖሊስ ኦፊሰር ማጥቃት ጨምሮ 2 ክሶች የተመሰረቱበት ሲሆን የሌሎች ተጨማሪ ክሶች በቅርቡ ሊከተሉት ይችላሉ። ከተኩሱ በኋላ በተሰጠው ጋዜጣዊ መግለጫ ባለስልጣናት ተጠርጣሪው በሂልተን ሆቴል ክፍል ተከራይቶ አዳሪ እንደነበርና ሾትጋን፣ ሽጉጥና በርካታ ቢላባዎች ታጥቆ እንደነበርም አረጋግጠዋል። መረጃዎች እንደሚያሳዩት በ2017 በካሊፎርኒያ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪ ያገኘ ሲሆን ባለፈው ዓመት ደግሞ በኮምፒውተር ሳይንስ የማስተርስ ዲግሪ እንደያዘም ተረጋግጧል። በሊንክዲን ገጽ ላይ ራሱን በዲግሪ ሜካኒክ ኢንጂነሪንግና የኮምፒውተር ሳይንስ በልምድ ራሱን የቻለ የጌም አበልጻጊ እንዲሁም በተፈጥሮ ደግሞ መምህር በማለትም ይገልጻል። እስካሁን ባለው መረጃ አለን ይህንን ጥቃት ብቻውን እንዳቀደና እንደፈጸመ ይታመናል። በአሁኑ ወቅት ለፖሊስ ጥያቄ መልስ ከመስጠት የተቆጠበ ቢሆንም የመንግስት ባለስልጣናት ኢላማ ማድረግ የሚጠቁሙ ንግግር አድርጎ እንደነበርም እየተሰማ ነው። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።